አሁን ለብሩክና ለሃይሚ ሽማግሌ ሰብስበን ሽማግሌ መላክ አለብን። ግን የት ነው የሚላከው? ወንዱ ቤት ነው ሴት ቤት ነው ሽማግሌ የሚላከው? እሱ ማን ሃይሚ ቤት ነው የሚላከው? ሴት ቤት ነው የሚላከው። ሽማግሌ የምንፈልገው እኛ ነን። ያው አንተ ነህ መናገር ያለብህ እኮ ሀብቴ። ምንድነው እሱ? ልጅ ደህና አይደለም? ኧረ ደህና ነው። ኧረ ሌላ ደስታ ነው ነገር ነው፣ ደስታ ነው። ልናበስርሽ ነው የመጣ ነው። ልናበስርሽ ሽማግሌ እንልካለን ብላ ሃይሚ ለቤተሰቧ መንገር አለባት። ብሩክም እንደዛው መንገር ማሳወቅ አለበት። ሰርፕራይዝ እናድርጋቸው። እነሱ ደስ እንዲላቸው ሰርፕራይዝ አለ እንዴ? እንደዚህ አይነት ቀልድ ምን ይመጣል? ምንም እኮ አይመጣም። ማዘዝ የሚችለው ራሱ ነው። እኛ ነው ወከለና በውክልና ነው እኛ የመጣ ነው። በውክልና አይቻልም። ሃይሚና ብሩኬ ነው አይደል? አዎ። ልጅቷን ጠልቻት ሳይሆን እኔ ራሱ መጥቶ የሚፈልገው ሽማግሌ እንደ መላኩ ማለት ነው። ውክልና ወረቀቱ ይዘዋል። ማተቡላ ተመቶበታል እኮ ሙሺ ተመቶበታል። ማተብ ራሱ ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ በሀብቴ ቤት ተገኝቻለሁ። ያው በሀብቴ ቤትም ተገኝቼ ፍራንክ ነው፣ ሌላ ምንም ላደርገው አልችልም። ዛሬ ትንሽ ለየት ባለ ነገር ነው የመጣሁት። ያው ስለ ቡቡና ስለ ሃይሚ ያው ደስ ይለዋል፣ ግን ፕራንክ ነው፣ ሌላ ነገር አይደለም። ፕራንክ ነው። እሱ ከተስማማ በኋላ ሙሺም አለች፣ ሙሺንም ፕራንክ እናደርጋታለን። ዛሬ ከበድ ያለ ነው። ያው ሙሺም አለች፣ ሀብቴም አለ። ሀብቴን አስማምተን ትንሽ ፕራንክ እናደርገዋለን። እኔ ችክ ብዬ የምለው ነገር ደግሞ ትንሽ ደስ ይላል ቢሆን ብለን የምንመኘው ነገር ነው። ከሀብቴ ጋር አወራና ሙሺም ጋር ገብተን ምን እንደምትል እንሰማለን። እና ያው ሌላ ነገር አይደለም፣ ሌላ ነገር ለማሰብ አይደለም። ብቻ ዘና ፈታ እንድትሉ ያው ሀብቴም ሙሺንም ፏ ለማድረግ ዘና እንድትልልን ገብተን እሷንም ፕራንክ እናደርጋታለን። እና ለሀብቴ ምን እለዋለሁ፣ በቃ ሽማግሌ መላክ አለብን፣ ሽማግሌ ሰብስበን ሽማግሌ መላክ አለበት። ለቡቡ ማጋ እንደሚላክ አላቅም፣ ብቻ ግን ሴት ዋጋ ይላክ ወንዱ ጋር ይላክ ባላቅም እሱ ጉዳያችን አይደለም። ሽማግሌ መላክ አለብን፣ ሽማግሌ እንላክ። ቡቡና ሃይሚ ይበልጥ አብረው መሆን አለባቸው ብዬ ልለው ነው። አሪፍ ነው ቢሆን ደስ ይላል። ሁላችንም የምንፈልገው ነገር ነው፣ ግን ደግሞ ፕራንክ ነው። እሱ የነሱ ውሳኔ ነው፣ የነሱ ፍላጎት ነው። እነሱ በፈለጉት ነገር ነው ሊያደርጉ የሚችሉት። ሙሺም ምን ልትል እንደምችል እንሰማታለን። ሀብቴ ምን ይላል እሱን አብረን እናያለን። ብቻ ግን ያው ፈን ነው፣ ለመዝናናት ነው፣ ዘና ፈታ እንድትሉ ነው ሁላችሁም። ያው ሀብቴም ፏ እንዲል ነው፣ ሙሺም ፏ እንዳትል። ሌላ ነገር አስበን አይደለም፣ በሌላ ነገርም እንዳታዩት። ብቻ ግን ሀብቴን ጠርቼዋለሁ። ሀብቴ ምን ልል እንደሚችል አብረን እናያለን። እና ደስተኞች ነን። እኔ አሁን እዚህ አሪፍ ጊዜ እያሳለፍን ነው ከሀብቴ ጋር እየተገናኘን ሰፋ ያለ ጊዜያችንን ደስ በሚል ሁኔታ ለማሳለፍ እንደዚህ ያው እየተዛዛግን ባለችን ጊዜ ፏ ዘና እንላለን። ብቻ ሀብቴን ጠርቼዋለሁ። ሲመጣ ይሄንን ነገር እለዋለሁ። ምን ይላል አብረን እናያለን። ይመጣል። ሲመጣ ያለውን ነገር ግልጽ አድርገን እንጠይቀዋለን። እሱም ያው ፕራንክ መሆኑን ሲያውቅ ያው ሙሺን ፕራንክ ለማድረግ ደስ ይለዋል ብዬ አስባለሁ። እነግረዋለሁ፣ ግን ብዙም አላስጨንቀውም። ያው አብረን እኔ አሁን እቅዴ ሙሺን ፕራንክ የማድረግ ነው፣ ሀብቴን አይደለም። ሀብቴን ትንሽ ፕራንክ አደርገዋለሁ። ሀብቴን አይደለም እቅዴ ሙሺን ነው። ከሙሺን ደግሞ ብቻዬን ሊከብደኝ ይችላል። ሀብቴ ሲኖር ነው። ሀብቴ ነው ፕራንክ የሚያደርጋት ሙሺን። ብቻ ጠርቼዋለሁ። ሲመጣ አብረን ገብተን ምን እንደሚፈጠር አብረን እናያለን። እስከዛ አብረን እንጠብቀው ሀብቴ እስኪመጣ።
ሀብቴ እንዴት ነሽ አባቴ? ሰላም ነው? ዛሬም ካሜራ ይዤ ነው የምመጣበት። ሁሌ ካሜራ ይዤ ነው በቃ አንተን ላገኝ ሳስብ እኔ ካሜራ ካልያዝኩ ከዚህ በኋላ ይደብረኛል። ሁሌ ካሜራ ይዤ ነው የምመጣበት። እንዴት ነሽ? ሰላም ነው? ትናንትና ትንሽ አስደበር? ኧረ አላስደበርከኝም፣ ነገርከኝ እንዴ። እኔ አትቀየመኝም አውቃለሁ። ምናልባት ከተቀየምከኝ ብዬ ነው። ኧረ ወፍ እና ስራ ሁሉ ሰላም እና ዛሬ ያው ደስ ይላል ብዬ አስባለሁ። እኔ አሁን በማቀርበው ሀሳብ አንተም ደስተኛ ትሆናለህ፣ ቤተሰብም ደስተኛ ይሆናሉ፣ በጣም ብዙ ሰው ደስተኛ ይሆናልና ዛሬ ምን አሰብኩ መሰለህ? አሁን ሽማግሌ መፈለግ አለብን ሀብቴ፣ እኔ እናንተ። ለእኔ ነው አይደለም? ሽማግሌ መፈለግ አለብን። የሆኑ 1-3 ሽማግሌዎች ሰብሰብ አድርገን የሆነ ነገር ማድረግ መቻል አለብን። ምን ለምንድን ነው እኛ ሽማግሌ ልንመረቅ አይደለም? ልንመረቅ አይደለም፣ ብቻ ግን 3 ሽማግሌዎች መፈለግ አለብን። አሁን ሀብቴ ለምን እኮ ለእኔ ነው። ለማን ነው የምፈልገው? ምንድን ነው? ሽማግሌ ልንልክ ነው። አሁን እኛ እቅዳችን ሽማግሌዎች ሰብሰብ አድርገን 3 ሽማግሌዎች ጠና ያሉ ጠና ያሉ ሽማግሌ። ታዲያ ወጣት ሽማግሌ ያለ እኮ ሽማግሌ መፈለግ አለብን። አሁን ዛሬ ነው መሆን ያለበት። ዛሬ መሆን አለበት። ዛሬውኑ ሰብስበን ይዘን የምንሄድበት ቦታ ነው። አይደለም በቃ መጋባት ያለባቸው ሰዎች አሉ። ለነሱ ሽማግሌ መላክም አለብን። እነማን ናቸው? እንገር ተናግሬያለሁ፣ ግን ያው ብነግርህም ያው ደስታ ነው። አሁን ለብሩክና ለሃይሚ ሽማግሌ ሰብስበን ሽማግሌ መላክ አለብን። ግን የት ነው የሚላከው? ወንዱ ቤት ነው ሴት ቤት ነው ሽማግሌ የሚላከው? እሱ ማን ሃይሚ ቤት ነው የሚላከው? ሴት ቤት ነው የሚላከው። ሽማግሌ የምንፈልገው እኛ ነን። አዎ ሽማግሌ ፈልግና ሽማግሌ መላክ አለብን ዛሬ። ለማን ነው የምንልከው? ለእነ ሃይሚ ቤት ለእነ ሃይሚ ቤት ሽማግሌ መላክ አለብን። አሁን እንድፈልግ ነው። አሁን እኔ በካሜራ ፊት የመጣው ዝም ብሎ ሽማግሌ ይላካል። ምንም ሌላ ነገር መፍጠር እኮ አይጠበቅብንም። ሽማግሌዎችን ፈልግ ይዘን እንሂድ። ሱፍ መልበስ አለብን እኛ። መጀመሪያ ሽማግሌ የሚላከው እንደዚህ ነው ወይ? እንዴት ነው የሚላከው? መጀመሪያ ራስ በራሳቸው ማውራት አለበት። ሽማግሌ እንልካለን ብላ ሃይሚ ለቤተሰቧ መንገር አለባት። ብሩክም እንደዛው መንገር ማሳወቅ አለበት። ሰርፕራይዝ እናድርጋቸው። የሽማግሌ አንተ ምን ሆነ? እነሱ ደስ እንዲላቸው ሰርፕራይዝ አለ እንዴ? እንደዚህ አይነት ቀልድ ምን ይመጣል? ምንም እኮ አይመጣም። ምን እሱማ ምን ይመጣል? ምን ይኖራል እኮ እኛውን እንፈልግ፣ 3 ሽማግሌዎችን እንፈልግ፣ ይዘን እንሂድ። ከዛ ምን እንደሚሉ እንሰማለን። እዛ ይሄ ቀልድህን እዛው ቀልድ አይደለም፣ ይሄ ቁም ነገር ነው። አሁን እኔ ቀልድ አይደለም ያሰብኩት። እኔ ከፈለኩኝ እኔም እኮ መፈለግ እችላለሁ፣ ግን አንተ ትሻላለህ ብዬ ነው። አይ እኔ እንደ ሀሳብ መጀመሪያ ብሩክና ሃይሚ ራሳቸው ተስማምተው ነው ወደ ቤተሰብ ወደ ሃይሚ ጋር የሚላከው። ኖ አሁን እነሱ ደስ ይላቸዋል ሀብቴ፣ እነሱም ደስ ይላቸዋል። አሁን እነሱ እዚህ ሽማግሌ የሚፈልጉበትን ታይም የሆነ ሰው የራሳቸው ሰዓት አለ። ታዲያ ዝም ብሎ ፈጣጥ ነው። ኖርማል እኮ ነው። እኛና ፈጣጥ ነው እንዴ? ኖርማል አይደል? እኛና ፈጣጥ ነው። ልኩ እኮ ደስ ይለኛል የእውነት ሆኖ ማለት ነው። ግን እኛ ሰርፕራይዝ እናድርጋቸው። አሁን ይሄን ቪዲዮ እነሱ የሚያዩታል። ግን ሰርፕራይዝ የለም እንዴ? የትዳር ሰርፕራይዝ ምን ሆናል? ይሄ እኮ ህይወት ነው። አንደኛ ማውራት አለባቸው። ራሳቸው ጊዜያቸው ሲደርስ ሽማግሌ ፈልጉና አዘጋጁ ይላሉ፣ ወይም ራሳቸው መርጠው ያዘጋጃሉ። ምን ቤት ነው? እነሱ ናቸው ማሰብ ያለባቸው። ራሳቸው ነው ማውራት ያለባቸው። እኔ እኮ ለራስህ መስለኛል፣ ለእኔ አይደለም። ግን አውቄ ነው ብቻ። ግን ዛሬ ያው ይሄንን ነገር ያሰብኩት ሙሺን ፕራንክ እንድናደርጋት ነው። አንተን ሳይሆን አንተ ያው ይሄ ነገር እነሱ ሲፈቅዱ ነው የሚሆነው። እኛ ስላለን ስለፈለግን አይደለም። ግን ደግሞ ሙሺ ምን እንደምትል ማወቅ እፈልጋለሁ። ይሆናል አይደለም? ሙሺን ፕራንክ ብናደርጋት አዘጋጂ እንድንላት ነው የምፈልገው። አሁን ገብተህ እኔ አይደለሁም ሙሺ ጋር ነው የምንሄደው። አዎ ሙሺ ጋር ያው ፍጹምም የመጣው በቃ ልከውት ነው። አሁን ሽማግሌ እንድፈልጊ ነው። ሽማግሌ ፈልጊና ሽማግሌ መላክ አለብን፣ እነሱን የላኩን እንድትላት ነው እኔ የፈለኩት።
አይ እንደዛ ለሙሺ ከሆነ ይሁን፣ ግን እኔ እኮ ለኔ እናዘጋጅና እንላክ። እኔ ሰው እንዲዝናና አንተም ለእንደዛ ከሆነ ችግር የለውም። ሙሺም በእርግጠኝነት ዛሬ ቤት ነች፣ እሑድም ስለሆነ ሰንበትም ስለሆነ ቤት ነው የምትሆነውና ገብተን ግን እንዳታጋጨን ብቻ። እኔ አሁን ይሄ ስራ ያንተ ነው። እኔ ዝም ብዬ ላይክ እንደ ሽማግሌዎች ነው ቁጭ በሉ ካልተባለ ቁጭ አለልም ነው ማለት። ኧረ አሪፍ ነው። ገብተን እናዝጋታ። ጌታ አሪፍ ነው። አይካ ቤተሰብ አንቀመጥም እንላለን። አዎ በቃ እንትን ካላልሽ እኛ እንቀመጥም ብለን ችክ እንላለን። የምር አሪፍ ነው። በቃ እንግባ። ሙሽ ስለዚህ እንሂድና እናዝጋት። እሺ ሰላም ለዚህ ቤት ሰላም ነው። ሰላም ነው። ሙሽዬ ደነሽ አለ አለን ቁጭ ላይ ሙሽ ሰላም ምን ነው ያሳስቃችኋል? ምንድን ነው ዛሬ ደስ በሚል ነገር ነው የመጣ ነው። ሙሽ ምን ቀረብ ብላ ንገራት። እኔ አንተ መናገር ያለብህ። አይ እኔ ሳልሆን አንተ ተናገር እንዴ። አንተ ከእንትን ድረስ የመጣው ለዛ አይደል እንዴ? ከአዲስ አበባ ድረስ ከአዲስ አበባ ድረስ በመጣም ግን መናገር ያለብህ አንተ ነው። አብቴ ቅድም ተነጋገረና ምንድን ነው ጀምር እንጂ። አይ ያው አንተ ነህ መናገር ያለብህ እኮ አብቴ። ምንድን ነው እሱ? ልጅ ደህና አይደለም? ኧረ ደህና ነው። ኧረ ሌላ ደስታ ነው ነገር ነው። ደስታ ነው። ልናበስርሽ ነው የመጣ ነው። ልናበስልሽ እሺ ምንድን ነው እንትን በቃ እሱ ያው መናገር ፈርቷል። ሽማግሌ እንዲላክ ፈልገን ነበር እዚህ። ለማየማ የብሩክና ሃይሚ ሽማግሌ እንዲላክ ነው የምንፈልገው። ከዛ ድረስ የመጣው እሱም ይሄንን ሊያስተካክል ነው። አሁን ሽማግሌ ሙሺ ፈልጊና ገናም ቢሆን እንዲላክ እንፈልጋለን። አይ ራሱ ይምጣ። አሁን እሱ ከሚለፋ ብለን እኮ ልናስተካክል የመጣነው እኮ እንደዚህ አይደለም። ራሱ መጥቶ የሚፈልገው ሽማግሌ ማዘዝ የሚችለው ራሱ ነው። እኛ ነው ወከለና ነው። ወከለና በወከለና ነው እኛ የመጣነው። በወከለና አይቻልም። ሃይሚና ብሩኬ ነው አይደል? አዎ ልጅቷን ጠልቻት ሳይሆን እኔ ራሱ መጥቶ የሚፈልገው ሽማግሌ እንደ መላኩ ማለት ነው እንትን ብሎ ነው። ደግሞ ልጅ ነው እሱ ገና ነው። በውክልና ይቆዩ ትንሽ ይቆዩ። በውክልና እሱ የታዘዘ በውክልና ተወካይ ተደርገን እኮ ነው። የምሬን ነው። እኛ አሁን ካሜራ ይዘን የመጣ ነው ያንቺን እሽታ ተቀብለን ቀጥታ ሄደን ሶስት ሽማግሌዎቹን እንደመርጫቸው ነው። የሆነ ብዙ እንደራደረና ከብዙ ሽማግሌ ሶስት አይመረጥማ። እሺ አይባልም። እኔ ሴት ልጅ አይደለ ብሩኬ እናንተ መጣችሁ ክልና እዚህ ካልሆነ እዚህ እንላካ ወይ ወደዚህ እሷ ጋር እንላካ ወደ ሙሺ ሽማግሌዎቹን ወደዚህ ማምጣት እንችላለን። እኔ ይሻላል ወደዚህ። አይ ወደ አንቺ ጋር አይመጡም። አልፈልግም። ለምንድን ነው የማትፈልጊው? ልጅ ነው እኮ እሱ ብሩኬ ልጅ ነው እኮ ታዲያ ያገባም የሚጠብቀው ልጅ ገና በ20 ዓመት ሽማግሌ ትላላችሁ። አንተ ለምን አትልክም ቀድመህ? እኔ ገና ነኝ። ለእሱ ሽማግሌዎች አተን እኮ ነው እንጂ ሙሺ አንተ እኛ አሁን ሽማግሌ አጣን። ለእኔ እኮ ሽማግሌ ጠፍቶ እኮ ነው ሙሺ። የእኔን ማግባት ነው አንቺ የምትፈልጊው? ታላቅ እኮ ነህ እና ታላቅ ቦንስ ድሮ የቀረ ነገር አልቀረም። እኛ አሁን እሺ ካልሽን እኛ አንቀመጥም። በቃ እሺ እንድትይን ነው የምንፈልገው። ሙሺ አሁን እሺ በይኝ በቃ። እሺ አንለው እኛ ልጄ ይምጣና ተወክለናል እኮ ተወክለናል። አይ ውሸት ነው። ውክልና ወረቀቱ ይዘዋል። ማተቡላ ተመቶበታል እኮ ሙሺ ተመቶበታል። ማተብ ራሱ ኧረ የምሬን ነው። አታስቢ። ሳምንት ይምጣ እሱ ከመጣ እሺ ትያለሽ? ከፈቀደ እሱ የሚፈቅድ አይመስለኝም ግን
ለምን አይፈቅድም? እሺ ትያለሽ? አዎ ቆማላችሁ ቁጭ አትሉ ምን አንቀመጥም? እዚህ ጋር እኮ አይደለም የምትለምኑት። የጠየቅነውን ነገር እሺ ካልተባለ እኛ አንቀመጥም። እሱ ሲመጣ ብቻ ነው ብሩኬ። ፍጻሜ እንዴት እናድርግሽ? ይኸው ማተቡንም አሳይቻለሁ። ምንድነው ማድረግ ያለብኝ? ለሱ እሱ ከፈቀደ እሺ። እኔ እንጃ ውክልና ተቀብለናል። እንዲህ አይደለም ውክልና። እኛ እኮ አሁን የእሱን ቦታ ሸፍነን እኮ ነው የመጣነው አይደለም። እኛ ወንድሞች አይደለን እንዴ? ምን አይቻልም። እኔ ደውሎ ይንገረኛ ተቀበለሽ ይሆናል። እንደውላለን። እሱ እስቲ ደውላ ስልኩ አይሰራም። አሁን ምንድነው ማድረግ ያለብን? እሺ ሙሽ አሁን እኛ እናንተ እምቢ አለች እሷ አላመነችንም በሉት። ሙሽ እምቢ አለችን። አይ እኔና ሀብቴ ካልሆነ ሄደን እንጠይቃለን። ልጅ ነው ወይ ራሳችን ሽማግሌ ሰብስበን እንሄዳለን። ኧረ እኔ እናንተ ሄደን መጠየቅ አንችልም? በቃ እኔ እናንተ ብቻ እዛ ሙሺ እኔ አንተ ለምን አንሄድም? እሺ እንሂድ። እዛ እና ሀይሚ ቤት አልሄድም። ሶስታችን እንሂድ። ሙሺ ሶስታችን፣ እኔ አንቺ እሱ ሌላ ሽማግሌ ይቀር። እንደውም ለሶስት እንሂድና እንደዚህ አይደለም እኮ እናንተ ልጆች ስለሆናችሁ አታውቁም። እንዴት ሽማግሌ የሚባለው ሁለቱ ተፈቃቅደዋል ማለት ነው። ከዛ በኋላ እናንተ ደግሞ የመጀመሪያ ጊዜ 3 ሽማግሌ ሄደ። ከዛ አንድ ሰው ተጨምራና ትሄዳላችሁ። እኛ ነን ምን ሄደ? አልሄድ ሙሺ አንቺ ካልሄድሽ እንደውም አንሄድም። አንቺ ካልሄድሽ ማኛ ይቀራል። አንቺ ሙሺ ካልሄደች እንደውም እኛ በቃ ትተነዋል። በቃ ይቀር እኮ ምንድነው አሁን ሐሳብሽ? እኔ እንታሱ ራሱ ይደውል ፍፄ በቃ ሌላ ቀጠሮ ሰጣቸዋል። በቃ እንዱ ደከምካ እንከሰር ነው በቃ ማለት አዲስ አበባ ድረስ እውነት ከሰርኩ። ለሶስት እንሂድ በቃ ሙሺ ለሶስት እንሂድ። አይከርም ሴት አይሄድማ። እኛ በቃ አዲስ ነገር እንፍጠር ሙሺ አይደለም። አዎ የመጀመሪያው እስቲ ሁሌ በአንድ አይነት ከሚሆን ለየት ያለ አንድ ሴት እናት ሴት አይሄድም ነው። አይ እሺ ምን ትላላችሁ? በቃ ይቀር በቃ ደውሉና በቃ ሀብቴ ቁጭ በል እምቢ ከተባልን ቁጭ ማለት ነው። በቃ አማራጭ የለንም እና በቃ እኛም ዝም ብለን አውቀን ነበር እናዳርቅሽ ነው። ግን ምንድን ነበር የሚደረገው? እነሱ ፍቃደኛ ካልሆኑ አይሆንም። እሱ የእነሱ ፍቃድ ነው። እኛ ዝም ብለን ነው በቃ ባለቤቱ እኛ እንትን ብለናል ይባላል እንጂ እናንተ ግድ ሽማግሌ ይባላል። ደረቀ ሰንል ነው አውቀን ነው እባክሽ ልናዳርቅሽ ነው። እና ደግሞ ብርድ መጥቶኛል። ብርድ ነው ያለበት። ዝም ብሎ ያጠምቀኛል። ይሄ ነው ሶፍራም ስለሆነ እንትን ማር በእንትን ትበላለህ? በምን ጥቁር አዝሙድ እበላለሁ። የሚያሽለው ከሆነ የሚያሽለኝ ከሆነ ያው ይነቅሎ ያወጣዋል። እንደዛ እና ብዙ ሰው ደግሞ ናፍቃላለች ሙሺ ምናምን እያሉ ነበረ። በቃ ዝም ብለሽ ሰላም ባያቸውና ሰላም ቤተሰቦች፣ የአብትሽ ቤተሰቦች፣ የፍጻ ቤተሰቦች ሊሸውዱኝ እየመጡ ነው። አልሸወድላቸውም። የኔም ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በቃ እሺ እናመሰግናለን። ያው ደስ እንዳላችሁ ተስፋ እናደርጋለን። እንዳላችሁ ይሄ ደግሞ የእውነት የሚሆንበት ቀን ሩቅ አይደለም፣ ቅርብ ነው። እግዚአብሔር ያውቃል። እግዚአብሔር ሙሺ የዛኔ እልል ብላ ትቀበል። አሁን ነቅተሽብን ነው ማለት ነው። ቀጣይ እዚህ ነው ሽማግሌ። ቀጣይ የእውነት ሆኖ ሽማግሌ እኮ እንዲህ አይደለም የሚካሄደው። እኔ ቤት ምን ሊሰራ ይመጣል ሽማግሌ? እዛ ይመጣል። እዛ እኮ ነው። እኛማ እኔ እንዴት እንዳሰብኩት አውቃለሁ። የእውነት ግን እኔ አሁን የሆነ ሽማግሌ ፈልጌ ይዤ ልመጣ ከአንተ ጋር ማገናኘቸው በቃ ይዘን እንሂድ ምናምን ልል ነበር። የኔ ቀን ስዋጥቼ እንጂ እንደዛ ላደርቅ ነበረ። በቃ ችግር የለውም። ዋናው አንቺን
ማዳረቅ ነበር ሐሳባችን ተሳክቶልናል ስለዚህ መልካም ቀን ይሁንላችሁ ይመቻችሁ